ሰላም ነው ሳምሶን ደህና ነኝ ያለው አለን አለን። በቶፌት መስገጃ በሄኖም ሸለቆ ውስጥ ልጆቻቸውን ለእሳት ሲሰዉ የነበሩት አማሌቃውያንና ኤዶማውያን እንደነበሩ ማስረጃ አለህ እንዴ? እዛ አካባቢ ላይ የሉም ብዬ ነው እኮ አማሌቅ አሞራውያን ነበሩ። አሞራውያን በከነአን ምድር ላይ ይኖሩ የነበሩ ምን አልከኝ? ጥያቄ በቶፌት መስገጃ ላይ ለሄኖም ሸለቆ በሄኖም ሸለቆ ውስጥ ለእሳት አሳልፈው የሚሰጡ ልጆቻቸውን አሳልፈው የሚሰጡ አማሌቃውያንና ኤዶማውያን ናቸው የሚለው መረጃውን ከየት አመጣው? መጽሐፍ ቅዱስ ሲሰዉ የነበሩት ሌሎች ናቸው። አንተ ግን አማሌቃውያን ነበሩ፣ ከዛ አንጻር ነው ሲገደሉ የነበሩት ያልክበት ማስረጃህን እስቲ ስጠኝ። አሞራውያን አልኩ። አሜሌቅ ደግሞ ሲገደልበት የነበረው ትልቅ ምክንያት አለ። ኦኬ፣ አሞራውያን በቶፌት መስገጃ በሄኖም ሸለቆ ውስጥ ልጆቻቸውን ለመስዋዕትነት ሲሰዉ እንደነበረ የሚያሳይ የመጽሐፍ ቅዱስ ጥቅስ ሰጠኝ ይኖር ይሆን? እኮ እያልክ ያለ እኮ ዘሁልቁ መጽሐፍ ላይ እያንዳንዱ ታሪካቸው እኮ ተጽፎልሃል። ማነው ስምህን ባላውቅም እስቲ ነው ጥቅሱን ተወውና ኢምራን ሲለኝ የነበረው ነው ለተናገርክበት ነው። በእንትን አትመልከተው፣ በሌላ ነገር አትመልከተው። ማለት ዝግጁ ካልሆንክ አንዳንድ ጊዜ ስናወራ ዝግጁ ላንሆን እንችላለን በጥቅስ ላይ ማለት እናውቀውና ግን ጥቅሱ የቱ ጋር እንዳለ ላናውቀው እንችላለን። አሁን አንተ ማለት አሁን ጥቅሱን የቱ ጋር እንዳለ አላወቅከውም ማለት እውነት አንተ ጋር የለም ማለት አይደለም። ስለዚህ አሁን የተጠየቀው ጥያቄ ምንድነው? አሞራውያን በቶፌት መስገጃ በሄኖም ሸለቆ ላይ ሆነው ልጆቻቸውን ለመስዋዕትነት ይሰጡ እንደነበረ ማስረጃ አለ ወይ ባይብል ላይ? መጽሐፍ ቅዱስ አልያዝኩም በእጄ። ዋሂድ ነው ስምህ? ዋሂድ መጽሐፍ ቅዱስ በእጄ አልያዝኩም። ግን ጥያቄ እኮ ምንም ሩቅ ሳትሄድ፣ ለምሳሌ አሁን አንተን ጥያቄ ልጠይቅ። መጽሐፍ ቅዱስ አንባቢ ከሆንክ ለምንድን ነው አማሌቅን እግዚአብሔር በማን መሰለ በመጀመሪያው ንጉሳቸው በሳኦል ጊዜ ፈጽሞ ግደላቸው፣ ልጆቻቸውንም ሚስቶቻቸውንም አትማር ያለበት ምክንያት እስኪ ራሱ መጽሐፍ ቅዱስ ላይ ከጥንት ጀምሮ አለ። ገና ከግብፅ ሲያወጣቸው ከበረሃው ጀምሮ አለ ያ ምክንያት። እስኪ አንባቢ ከሆናችሁ ብዙ ጊዜ አንባቢ ነን ትላላችሁ። ኬት ነው ለምን የፈረደበት ይመስላል? አንተን ጥያቄ ልጠይቅህ መልስላለሁ። አንደኛ ሳሙኤል ምዕራፍ 15 ከ1 እስከ 2 አንድ ያንብብለት ይምራል። ቆንጆ ጥያቄ ነው። ወንደርፉል ኩዌስችን። አንደኛ ሳሙኤል ምዕራፍ 15 ቁጥር 1 እስከ 2 ድረስ ይኸው። አንደኛ ሳሙኤል ምዕራፍ 15 ከ1 እስከ 2 ድረስ። ሳሙኤልም ሳኦልን አለው፣ ለሕዝቡ ለእስራኤል ዘንድ እንድትሆን እቀባ ዘንድ እግዚአብሔር ላከኝ። እግዚአብሔርም ስማ፣ የእስራኤል ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ ላይ የተቃወመን ያደረገበት እበቀላለዋል። በሳሙኤልና እስራኤል ከግብፅ ሲወጣ አማሌቅ ሲተናኮል በነበረው መካከል ያለው የእድሜ ልዩነት ስንት ነው? ስንት መቶ ዓመት ነው? እኮ እኔን ነው የምጠይቀኝ? ነው አይ ለማስረዳት እንዲመቸኝ ነው። ስንት ዓመት ነው ዲፈረንሱ? እስራኤሎች ከግብፅ ከወጡ በኋላና 400 ዓመት በቃ። ስለዚህ ከ400 ዓመት በኋላ ልበቀል ነው የመጣሁት አለ። እነዛ ሰዎች ባደረጉት ልበቀል ነው አለ። አሁን እነዛ ሰዎች ሄደዋል፣ ሲተናኮሉ የነበሩት አልፏል። እነዚህ ሰዎች እየተተናኮሉ አይደለም። ከዛ እንደዚህ አለ፣ አሁንም ሄደ አማሌቅ ምታ፣ ያላቸውን ሁሉ ፈጽመ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን እና በጉን። እሺ ከፍ አድርግልኝ አንዴ ይምራል። በጉን፣ እሺ ወንዱን፣ ሴቱን፣ በጉን፣ ግመሉን፣ አህያውን ግደል ይላል። አሁን ያ ጥያቄያችን ምንድነው? ከ400 ዓመት በኋላ እነዛኞቹ አማሌቅ እንግዲህ የተተናኮሉት ሰዎች ናቸው። እነዛ መንግስት ነው ራሱ የተተናኮለው፣ ህዝቦቹም አይደለም። ግን እነዛ ባደረጉት እነዚህ ምንም በማያውቁት ከ400 ዓመት በኋላ የነበሩ ሰዎች ወንዱ፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን ግደል ለምን ይላል ማለት ነው? ማለት ምን አድርገው ነው እነዚህ ሰዎች? በጣም አሪፍ እኮ ቅድም ዋሂድ ቴንኪው በጣም ተመችቶኛል። መጽሐፉንም የተወሰነ ታውቀዋለህ። እና ኢምራን ቅድም ለጠየቀው ጥያቄ እዚህ ጋር ነው መልስ የሚኖረው። አማሌቅ ከ400 ዓመት በፊት ነው ያጠፋው። ለዙም ገና መቶ ራሱ ዓመት ቢኖሩ የ4 ትውልድ ልዩነት ይኖራል ነው ሐሳብ። ደግሞ የአማሌቅ ንጉስ ነው የተተናከላቸው፣ የአማሌቅ ህዝብ ነው የተተናኮላቸው። ያኔ ነው አማሌቅ ንጉስ ነው የተቃወመው ወደ እንትን እንዳይገቡ። ስለዚህ ግን አማሌቅ በነገራችን ላይ አማሌቅ በበረሃ የሚኖር ቀማተኛ
ቆይ እንዴት እሱን ነው? ሰው አልጠየቁም። ሳምሶም ቀምቶ ይተግባባል የሚኖር ሰው ነው። አማሌቅ ማለት ቀማተኛ ህዝብ ነው። ኢለመንተሪ ነገር አይደለም። አሁን ኢለመንተሪ ነገር አይደለም የምናወራው። ምክንያቱም ኢለመንተሪውን ነገር ገብቷል። አንደኛው ኢለመንተሪውን ስለ ቦዲ ሳይሆን አማሌቅ ንጉስ አለው። አማሌቅ ንጉስ አለው። ግን እኮ ገባኝ። ንጉሱ ነው የተተናኮላቸው አይደለ? በእስራኤል በመንገድ ላይ ያሉ የተተናኮላቸው፣ የእስራኤልን ህዝብ የተተናኮለው ንጉሱ ነው። ህዝቡ ምንም የሚያውቀው ነገር የለም። ህዝቡ ማንን ነው የሚከተለው? ህዝብ ማንን ነው ንጉሱን የተቃወመው? ንጉሱ ነው ሀሳቡን ያመጣው። እንደዛማ ካልክማ አሁን በዓለም ላይ ያሉ ኢራን አካባቢ ላይ ሩሲያ፣ ዩክሬን፣ ፍልስጤም፣ እስራኤል ምናምን አሁን ኔታንያሁ በሚያደርገው ነገር ከስር ምንም የማያውቁት ህፃናቶች ማለቅ አለባቸው ማለት ፍትህ አይደለም። እኔ አሁን ለምሳሌ የእስራኤል ህዝብ አሁን ህፃናቶች አሉ፣ አሁን ሴቶች አሉ ምናምን። ፍልስጤም ላይ ሲያደርሰው የነበረው መንግስቱ ነው እንደዛ ሲያደርግ የነበረው እና መንግስቱ ያንን ነገር ስላደረገ ህፃናቶች ከስር መሞት አለባቸው ማለት ፍትሃዊ አይደለም። አሁን ወደ ጥቅሱ ናና አንደኛ ሳሙኤል ምዕራፍ 15 ላይ አማሌቅን እበቀላለሁ ብሎ የተበቀለው ምንም ያልነበሩትን በቦታው ያልነበሩትን ሰዎች መጨፍጨፉ አግባብ ነው ወይ? ለምሳሌ ጣሊያን እንደዛ ብታደርግ ለምሳሌ አሁን ሰውኛ ነው። ጣሊያን አሁን ለምሳሌ ከኢትዮጵያ ጋር ተዋግታ ተሸንፋ ሄዳለች። ነገር ግን ምንድነው ሰዋዊ ስለሆኑ ፍጽምና ስለሚጎላቸው ነው። እሺ እኮ ለመልሰስ ያነሳው ይሄ በስክራምብል ኦፍ አፍሪካ ተብሎ ኢትዮጵያ ሳትቀር የነበረችበት ሲስተም ከዛ በኋላ ግን በመልሶ በኃይለ ሥላሴ ጊዜም መጥተው ነበር ጣሊያኖች። ሞሶሎኒ የአያቶቼን እበቅላለሁ ብሎ መጥቶ ነበራል። ሰውኛ ነው ብለሃል። ሰውኛ ነው ሰውኛ ነው ብለሃል። እንደዛ አይደለም ያልኩ እኔ ከ100 ዓመት በኋላ ከ200 ዓመት በኋላ ኢትዮጵያኖች አሸንፈው ነበር ብለው እኔ እናንተ ባልነበርንበት ቦታ ላይ ምንም በማናውቀው ነገር መጥተው ቢጨፈጭፈን ትክክል አይደለም። ግን እንደዛም ቢሆኑ ሰብአዊ ናቸው፣ ኢቭል ናቸው ብለን እናስባለን። እዛ ግን አንደኛ ሳሙኤል ምዕራፍ 15 ላይ እያዘዘ ያለው ዮዴሄ ባፌ ነው እያለ ነው። የእስራኤል አምላክ ነው ያንን ነገር ተበቀሉ ብሎ ያለው ይላል። እና ፍትህ ነው ወይ ማለት እነዛ ሰዎች በቦታው አልነበሩም። አንደኛ። ሁለተኛ ነገር ደግሞ የተጠቀሱት መንግስት አይደለም የተባለው ህፃናት ናቸው። ህፃናት ምን አድርገው ነው? ሴቶች ምን አድርገው ነው? አረጋውያን ምን አድርገው ነው? በጎችና በሬው ምን አድርገው ነው? ቢያንስ እንኳን ሰው እኮ አርዶት ይበላል። ለምንድን ነው የሚገደሉት? ቢያንስ እንኳን ማለት የተፈጠሩበት ዓላማና ኢላማ አላቸው። ዘፍጥረት 1:29 ላይ ስትመለከተው እንስሳት የተፈጠሩበት ለሰው ነው የተፈጠሩት፣ ቢያንስ እንዲበሏቸው ነው። ወይም ደግሞ ታሞ ቢሞቱ ጥሩ ነው። ግን ምንም ነገር የማያውቁ እንስሳትን ገለ ምንድን ነው ስትባል በቀል ነው። ለምንድን ነው በበቀል ደረጃ እንደዛ የሚያደርገው ነው? እና ይህንን ነገር ከፍትህ አንጻር እስቲ ይኸውና አንተ ከተዋጠልህ ጥሩ ነው ካልክ እሰየው ነው፣ ምንም ችግር የለውም። ህሊና ነው እንትን የሚለው አይ ይሄ ነገር ትክክል አይደለም፣ ጥናት ያስፈልገዋል። ምናልባት ከምን አንጻር ነው? ቴዎሎጂካል ፋክተር አለ ወይ ከቴዎዶሲ የሚባለው ወይም ደግሞ ከአምላክ ፍትህ ጋር ይሄዳል አይድም ወደሚለው ነገር ራስህ ረጋ ብለህ ቀስ ብለህ እንትን ትለዋል። ይሄ እንትን አይደለም ለመጨቃጨቅ ለመነታረክ ወይም ደግሞ ዝም ብሎ ፎልት ፋይንደር ሆነን ስህተት ለመፈለግ አይደለም። ይሄ ነገር ከፍትህ አንጻር ልክ ነው የሚለውን ከኢምራን ጋር ቀጥሉ ኢንሻአላህ። እሺ ዋሂድ፣ እሺ ቴንኪዩ በጣም እና ያው እንዴት መሰለ እኔ እንደ ሰውኛ ይሄ በኳስ የምታክል ጭንቅላት ይዤ የዛሬ ስንት ሺህ ዓመት በፊት የነበረውን ጀጅመንት መቀመጥ አልችልም። ግን ደግሞ አማሌቅ፣ ሞዓብ፣ አሞን እነዚህ የሚባሉት በከነአን ምድር ላይ ወሮ የነበሩት ኮሚኒቲ ይህን አውርስላቸዋለሁ ብለዋል። በዛ ቦታ ላይ ግን ጣዖት ሲመለክ እነዚህ ሰዎች የራሳቸው ስርዓት ይዘው ነበረ እና አምላክ ያ ስርዓት ኢምራን እየመለስኩለት እኮ ነው። እሱ ሀሳብ እንደሰጠው ሁላ እኔም ልስጣ ሀሳብ አጠራቅ አስቀመጠች ቀጥል እኮ ታዲያ እንደዛ መልስ ከሆነ እኔ ፍትሐዊ ነው የሚለውን ተወውና አስቀምጦ ነበረ። እነዛ ኮሚኒቲዎች ጣዖት አምላኪ ነበሩ። ባጭሩ ጣዖት ስለሚያመልኩ በነገራችን ላይ አንተ አንድ አባባል አለ። አንተ አሁን እያንዳንዱ የምታወራው ነገር ከማይታየው ማንነት ነው አይደል የምታመጣው? ሁልጊዜ ስፕሪት ነው ይሄ ኤግዚስታንስ ዓለም። ለምሳሌ ታንጀብል የሆነው ስጋ የሚባለው ነገር ላይ ስራውን የሚሰራው እሱ ነው፣ እዚህ ምድራዊ ዓለም ላይ ማለት ነው። ሀሳብ ሁልጊዜ እስካለ ድረስ ከዘር እስከ ዘር ይወራረሳል በደንብ አድርጎ እና አምላክ ልጅ ግደል፣ ቤተሰብ አጥፋ ሲልህ ያለ ምክንያት አይደለም። ሀሳብ አብሮ እንዳይሄድ ነው። በዛ ላይ የመረጣቸው ህዝቦች ዞሮ ዞሮ መውደቃቸው ለማይቀረው በዛ ውስጥ እነሱ ጎረቤት ሆነው እስካሉ ድረስ የእነሱን አምላክ እንደሚያመልኩ አምላክ ያውቅ ነበረ። ፈጽሞ ያንን አድርግ የሚለው ለዛ ነው ደጋግሞ እና ለምሳሌ አማሌቅ አጋግ የሚባል ንጉስ ነበረው። አጋግ የሚባል ንጉስ ነበረው።
አማሌቃውያን አሁን የተገደሉበት አንደኛ ሳሙኤል ምዕራፍ 15 ላይ የተገደሉበት ምክንያት ጣዖት ስለመለኩ ነው ቢል ኖሮ ያንተ አካሄድ በቦታውና መልሱ በአግባቡ ይሆን ነበረ። ፖይንቱ ያለው ግን እዛ ጋር የሚለው በቀል ነው የሚለው። እስራኤል በመንገድ ላይ ያለ አማሌቅ ስለተተናጎለ ምንም የማያውቁት ከ400 ዓመት በኋላ የነበሩ ሰዎች እንስሳት፣ አረጋውያን፣ ህፃናትና ሽማግሌዎች፣ ሴቶች እንዲገደሉ መታዘዙ ፍትሃዊ ነው ወይ? ይህንን ነገር በጣም ጥሩ እኮ በጣም ጥሩ ብለህ አትመልስ። የለም አውዱ ላይ እንደዚህ የሚል ነገር እኮ ለምሳሌ አንተ ሀሳብ አይዋረስም ትላለህ። ለምሳሌ በደም ውስጥ ሰው እንዴት ነው ሕክምና ዓለም ላይ ደም አንተ የእናት ያባትን ደም ይዘህ ነው የምትወለደው? መቼም እንግዲህ በጤና አንዴ አይደለም። ይሄ አውት ኦፍ ቶፒክ ነው የሚሆነው። ህፃን ልጅ ጋር ነው እንስሳ ጋር ነው የሚራበው? ቆይ አንዴ እሱ አይደለም ፖይንቱ ራሱ አልገባም። አንድ ጥያቄ መጀመሪያ እግዚአብሔር ቃል ያስገባቸው ግደሏቸው ብሎ መቼ ነው? ግደሏቸው ብሎ መቼ ነው ቃል ያስገባው? አማሌክን አጥፋ ብሎ ቃል ያስገባ መቼ ነው እኮ? አማሌክን አጥፋ ያለው እኮ ማለባቸው እንጂ አጥፋቸው ብሎ የተናገረው በሳኦል ዘመን ነው። ሳኦልን ነው አጥፋ ያለው አይደለም። ሳኦልን አጥፋ ያለው ሳኦል እንደውም ቆቆ እንጂ መሐላ አድርጓል። ቆይ እኔ እኮ ስላልገባህም ሳምሶን ለምን አትልም ወገኔ? እግዚአብሔር አስቀድሞ ቃል የገባው ዘዳግም ላይ ነው። ትቀበላለህ እኮ። ምን ብሎ ነው ቃል የገባው ነው እኮ? አማሌክን በሰላም አገር አስገባሃለሁ። ካስገባሁ በኋላ አማሌቆች እንዳረሳቸው አስቸግረዋል፣ ስለዚህ ግደላቸው ብሎ ቃል ገብቷል። በትንቢት የተናገረ ኤኒዌይ የለም። አሁን ግድም እንደዚህ ነገር አይሰራም። ፕሊዝ መጀመሪያ እመን። ሸፋፍነው ማለት አይፈቀድም። ነገር እግዚአብሔር ቃል ገባው ዘዳግም ላይ አይደለም? እሺ ምን ይሄ ዘዳግም ላይ ቃል ገብቷል እኮ ገብቷል። አዎ ቃል ገብቷል። አዎ ማሻአላ። እሺ ቃል ገባ። ቃሉ የተፈጸመው ከስንት ዓመት በኋላ ነው? ከ400 ዓመት በኋላ አልኩ። ማሻአላ። ከ400 ዓመት በኋላ ሲበቀል የተበቀለው እነማንን ነው? ህዝቡን በሙሉ አማሌቅን ነው ሙሉ አማሌቅን ብቻ ሳይሆን አማሌቅንም እንስሳቸውንም ዝክረ ስማቸውም አይደለ? ዘራቸው ጭራሽ ነው የጠፋው። የማይታየው ዓለም ከሚታየው እንደሆነ በማየት እንመሰክራለን ይላል ጳውሎስ። አንተ ራሱ የምታወራው ከማይታየው ዓለም አምጥተህ ነው። በቃ የማይታይ ነገር ስፕሪት ነው። በትውልድ እንደሚተላለፍ ስለሚያውቅ አጠፋቸው። በትውልድ እንደሚተላለፍ እሱ ላይ ርዕስ አልቀየርኩም። በትውልድ ይተላለፋል። እሺ በደንብ ይተላለፋል። እነዛ የተገደሉ ህፃናት እሺ እነዛ የተገደሉ ህፃናት፣ የተገደሉ ሴቶች፣ የተገደሉት እንስሳ ጥፋታቸው ምንድን ነው እኮ? ጣዖት የሚመለክበት ቦታ አንድ ያሳደግከው ልጅ አይደለ? እና ደግሞ መጽሐፉ እበቀላቸዋለሁ ነው ያለው አይደለም? ጣዖት ጋር ማስረጃ ጣዖት አምልኮ ያለበት መካስተኛ። በነገራችን ላይ አንድ ጥያቄ ልጠይቅህ። እስራኤል መንገድ ላይ እያለ በረሃ ላይ እያለ ለምን አታከረው? በመጀመሪያ ደረጃ አማሌቃውያን ጣዖት አምላኪ ነበሩ የሚል ማስረጃ ማምጣት አለብህ። ሁለተኛ ነገር ደግሞ ህፃናቶቹ ሲያድጉ የእናትና አባታቸውን ፈለግ ተከትለው ጣዖት ስለሚያመልኩ ነው ተባለ። እሺ በጉና አህያው እንደገና ደግሞ ማነው በሬው፣ እነሱም ሲያድጉ ጣዖት ስለሚያመልኩ ነው የተገደሉት። እያንዳንዱ የሚወልዱት በነገራችን ላይ እስራኤል መሰዊያ ስርዓት እንዳለው አማሌቅም ሞዓብም አሞንም መሰዊያ ስርዓት አለው አይደል? ለጣዖቶቻቸው የሚሰዉት ያው የበጎቻቸውን የጥጆቻቸውን ነው። ስለዚህ ዞሮ ዞሮ እግዚአብሔር ንጹህ ስለሆነ ለጣዖት የተሰዋውን ዘር አይፈልግም። ባጭሩ በቃ ስቋጭን አህያ ይሰዋል እንዴ? ለመስዋዕት እንጂ ለጦርነቱ ተባብሯል። ጦርነቱ ላይ ተባብሯል። አህያው ጦርነት በአህያ አይደረግም። ለምን ወሬላ ሳምሶም አንዳንድ የምትሄድበት አጣብቅኝ ውስጥ ለመመለስ ሳይሆን ለቃሉ ታማኙን መጽሐፉ ላይ የሌለ ነገር የሶጂሲስ አትጨምር ፈትዮት ላይ እንጂ ሰጊዮት ባትጠቀም ጥሩ ነው። ምክንያቱም ማናቃቸው ነገሮች ብዙ ነገሮች አሉ። ሙሉ እውቀት የለንም። ገና ለገና የኢምራን ጥያቄ ያጨናንቀኛል ብለህ አንዴ ጣዖት አምላኪያን ናቸው አማሌቃውያን ትላለህ። ሁለተኛ ነገር ደግሞ ህፃናቶቹ ሲያድጉ ጣዖት ስለሚያመልኩ ነው ይላል። ህፃናቶቹ ስለሚያድጉ ጣዖት ስለሚያድጉ ከሆነ በጉ አህያውስና በሬው ስትባል እነሱ ደግሞ መስዋዕት ስለሚሆኑ ነው ሲሰዋቸዋል። አህያ መስዋዕት ይሆናል ወይ ስልህ ደግሞ አህያ ለጦርነት ይጠቀምበታል። ለጦርነት ፈረስ እንጂ አህያ አይጠቀሙም እስራኤላውያኖች። አይ የምትመጣበት አማሌቅ ነው ያልኩህ ነኝ። ስለ አማሌቅ አይደል እንዴ እያወራን ያለ ነው? ስለ አሕዛብ ነው ያወራን። አማሌቅ ጦርነት ሲያደርግ በፈረስ እንጂ በአህያ አይደረግም። አህያ ለመጓጓዣነት ነው የሚጠቀሙበት። ግመልም ነበር እኮ በግመልም ይዋጉ ነበር። ኤኒዌይ ዞሮ ግመል አይደለም ስለ አህያ ነው የምናወራው እኮ ሳምሶን ብዬ። እሺ ቀጥልሽ።
እሺ አሁን እኮ ሌላ ደግሞ እኔ እናንተን መጠየቅ የምፈልገው ምን አለ መሰላችሁ? ስለ እምነታችሁ ብጠይቅ መልስ ትሰጡኛላችሁ? እኔ ብዙ ጊዜ ግን አንዴ እንሰጥሃለን፣ ግን መጀመሪያ ይሄን ጨርስ ፕሊዝ። አንዴ ራስህን ሰምተው ከሆነ ያልከው ምንድን ነው? አህያው ተዋግቷል ነው ያልከው። አህያው እንደው ተዋግቶ ጦርነት እንኳን ወጥቶ ቢሆን እኮ ማለት ነው ፈቃደኛ አይደለም። አለቃው ነው እንዲዋጋ ያደረገው። ለምን ይገደላል? አንደኛ ሁለተኛ ማስረጃ መሸወድ እንዴት እንደሆነ ዞርክ ህፃን ልጅ የተገደለው ወደፊት ጣዖት አመልክ አልከኝ። እሺ አልኩ። ሰዎቹ ደግሞ ወንዶቹ ደግሞ ሀሳቡ ስላለባቸው እሺ አልኩ። አህያ ችግር ተቀበለ፣ በሬ ተቀበለ። ግን አህያዋ ላይ ስጠይቅ ምን አልኩ? አህያ ለምን ተገደለ ስልህ አይ በቃ መጨረሻ ላይ ከበደን አላውቀውም አልክ። ወይም ነው የተጻፈ ነገር ነው። አየህ ራስን መሸወድ ነው። በቃ ይሄ ዝም ብለህ እየዞርክ እንደዚህ ራስን እየሸወልክ ነው ያለው። ለመጨረሻ ጊዜ የምጠይቅህ አህያው ጥፋቱ ምንድን ነው ታውቃለህ? ጥፋቱ ምን እንደሆነ እኮ እኛ የአማሌቅ አምላክ ምን እንደሚሰዋለት አናቅም። በአጭሩ እኔ አህያ የሚለውንም አላቅም። አማሌቃውያን ግመል ነበራቸው በደንብ። አማሌቅ ግመል ነበር። እሺ ኢምራን አንድ ጥያቄ ልጠይቅ ወይ? ዋሃድም አልጨረስም እኮ ረጋበል። በቃ አልጨረስም ረጋበል። ስለዚህ ስታውቅ መተህ ትመልሳለህ። በቃ አያቸው ዞሮ አላቅም ብላ መጨረሻ። ስለዚህ ወገናችን ተምረህና ፕሊስ በማታውቅ ዝም ብለህ አታውራ። ዋናው ፖይንት ግን የፍቅር አምላክ የሚባለው አምላክ በሬዎችን እንኳን አይራራላቸውም። ሰዎቹ እንደየሞቱ በቃ ሰዎቹ ጨፍጨፉ፣ ችግር የለውም። ግን ምንም ያደረገ እንስሳ እኮ ማሰብ ራሱ እኮ አይችልም አይደለ እንዴ? የማያስብ እንስሳ ይገድለዋል። ጥያቄያችን የሚሆን እንስሳ የሚገደለው ቄስ እንዲሆን ፈልጎ ነው? የተገደለበት መጽሐፍ ቅዱስ ይዞ እንዲዘምር ነው? አህያ መጽሐፍ ቅዱስ እንዲዘምር ነው የተፈለገው? እንደዛ እንደመታኝ ተስፋ አደርጋለሁ። እንደዛ ይሆና ጀማ አህያ መጽሐፍ ቅዱስ ይዛ ሃሌሉያ እያለች እንድዘምር ነው? ምንም እንደማታውቀው ያስጨፈጭፋታል። ከዛ ክርስቲያኖች መጥተው ደግሞ እግዚአብሔር ፍቅር ነው ራሱን መጥቶ ሰዋ ይላል። ራሱን የሚሰዋ አምላክ ለሴቶችና ለሕፃናት የማይራራ ከሆነ ምን ሆነ የፍቅር አምላክ? ይሄ ሽወዳ ይባላል። ለማንኛውም በቃ ወርዷል ልጁ። ተምረናል አላለሁኝ። ኡስታዙ ላይ የሚጨምር ካለ ጨምርበት ኢንሻአላህ። ከዛ ወደ ቀጣይ እንለፍ። አይ ቲንክ ኡስታዝ የለም። እሺ ማሂር የሚጨመራለ ኢምሮ ሁሉ ጊዜ አፍዋን በዚህ ክትበት ኢምራን አዲስ ቪዲዮ ለቀዋል። እሺ ጀማው 900 ምናምን ሰዎች አለን። ገብተን ኮፕሊንግ፣ ሼር፣ ሪፖስት እና ኮሜንት እናድርግ አንድ ጊዜ ወገኖች እስከሚገቡ ድረስ እና ሙስሊሞች ደግሞ ገዝታ ትላኩ። እሺ አሁን የክርስቲያኖች ጊዜ ስለሆነ ነው። ከታች አንዳንድ ቁጥር ምጽፉ ልጆች አላችሁ፣ ይባካችሁ ትዕግስት አድርጉ። መርሐባ ኸይር። እሺ ጆማን ሰላም ብያለሁ። ይሰማል? እኔ ጋር ጥቁር ነው የሚያሳየው። ኢምሩ ኦኬ፣ ገና እየገባ ነው ማለት ነው። ኦኬ፣ ገና እየገባ ነው። ሌሎች ካሉ አስገባቸው። ገስት ላይ ገስቱ እየከፈተልኝ አይደለም። መልስ ያለው ክርስቲያን ካለ ይገባል። አዲስ ለመጣችሁ ርዕሳችን የመጽሐፍ ቅዱስ ጸሐፊያን ናቸው። እስካሁን ካለፋችሁ አንደኛ የመጽሐፍ ቅዱስ ጸሐፊያን ጣዖት አምላኪ እንደነበሩ ከመጽሐፈ ሳሙኤል አይተናል። ሁለተኛ ደግሞ ራቆታቸውን እንደሚሄዱ ከትንቢተ ኢሳይያስ ምዕራፍ አይተናል። ሶስተኛ ደግሞ ሰዎች እንደሚገድሉ ዳዊት ሰዎችን በመጋዝ እንደተረተረ አንደኛ ዜና ምዕራፍ 20 ላይ አይተናል። አንደኛ ዜና ምዕራፍ 20 ቁጥር 5 ላይ ዳዊት የተባለው የመጽሐፍ ቅዱስ ጸሐፊ ሰዎችን በመጋዝ ይተረተራቸው ነበረ። እሱንም አይተናል። አሁን ደግሞ የማሳያችሁ ትንሽ ጫን ያለው ነው የማሳያችሁ። ግን መጀመሪያ ክርስቲያን ይግባ ስታንዲ። እሺ ሲሪያ ክርስቲያን ሙስሊም አሁን የገባው ልጅ ይሰማል? በስተት ነው የገባ ማለት ነው። ይደነግጣሉ ሲገቡ። እሺ አይ በራስ ነው ረዳ እስከዛ በቃ ዝም ብዬ ካሉ አስገባቸው። ይታያችሁ እስካሁን ያጀማ ገና መጽሐፍ ቅዱስን አልከፈትነውም። እስካሁን ሳንከፍተው እንኳን በመጽሐፉ ብቻ በጸሐፊያኖቹ ብቻ በቃ ውይይቱ አልቋል። ጸሐፊው ራቁቱን የሚሄድ ሰዎችን ገዳይ በመጋዝ የሚተረትር በመጋዝ ቢላህ አለይኩም ሕፃን ልጅን በመጋዝ ስተረትሩት ለሁለት ይታያችሁ። ይሄ ማለት እንደ አስቡት ክርስቲያኖች ማስወጣ ሰውየው በግራ እጁ መጽሐፍ ቅዱስ ይዞ በቀኝ እጁ ደግሞ ሕፃን ልጅ እያረደ ብታገኙት የጻፈው መጽሐፍ የእግዚአብሔር ቃል ይባላል። ለሕፃን ልጅ ያራራ ቢያንስ ይግደለው ችግር የለም። ግን በመጋዝ የሚተረትር ይገርማል። እሺ
አንድ ቀስት ላይ ሰው የለም። ስለዚህ እኔ ይቀጥል ማለት ነው። እሺ አራተኛ ደግሞ አንድ ልጥቀስ። እኔ ያለውኝ እሺ፣ ኔትወርክም ጥሩ ነው። ገስቱን ተው፣ በቅኛ እንመራዋለን። አብሽር። ስለሌለው ነው ዝም የምንለው። መልስ ያለው ክርስቲያን ካለ አንድ ቁጥር ጻፈ። አንድ ቁጥር ጻፉ። አሁን እንደሚያሳያችሁ መጽሐፈ ሚስጥር ተመልከቱ። ምዕራፍ 8 ላይ እንደዚህ ይላል፣ ሕዝቅኤልም የእግዚአብሔር መንፈስ ያዘኝ፣ በረጅምም ተራራ ላይ በአናቴ አቆመኝ አለ አለ። ይታያችሁ ሕዝቅኤል ትንቢተ ሕዝቅኤል እየጻፈው ነው። በእነሱ አስተሳሰብ ምን አለ? የእግዚአብሔር መንፈስ ያዘኝ በአናቴ አቆመኝ ይላል። የምናውቀው በእነሱ አስተሳሰብ መንፈስ ቅዱስ የሆነ የእግዚአብሔር መንፈስ ሰዎችን የሚረዳ ሰዎችን የሚያስተምር ምናምን ነው በእነሱ አስተምሮ አይደለም። እዚህ ጋር ምን እያደረገ ነው ያለው? ሰዎችን እየዘቀዘቃቸው በአናታቸው እያቆማቸው ነው ያለው። ጥያቄያችን ይሄ መንፈስ ምንድን ነው? ሰይጣናዊ መንፈስ ነው ወይስ ድሞተኛ አምላክ መንፈስ ነው? ለምን ሰዎችን እየያዘ በአናት ነው የሚተክላቸው? በአናት የሚተክል መንፈስ እኔ አይዶን ነው ትክክለኛ መንፈስ ራሱ አይመስለኝም። በእነሱ ራሱ እንኳን መንፈስ ቅዱስ የተባለው አካል ሰዎችን ያስተምራል፣ ሰዎችን ያግዛል አይደለ? አዲስ ኪዳን ላይም አለ እየስተናገሩ ተብላ ምናሉ። ግን እዚህ ጋር በአናት እያቆመ ያለ በአናት ያቆመው ሰይጣን ነው ወይስ ደግሞ መንፈስ ቅዱስ? ሰይጣን ነው ካላችሁ፣ ስለዚህ የመጽሐፍ ቅዱስ ጸሐፊ ሰይጣን አለበት ማለት ነው። መንፈስ ቅዱስ ነው ካላችሁ፣ መንፈስ ቅዱስ እውነት ሰዎችን እንደዚህ ያደርጋል? ይህን ትመልሳላችሁ ማለት ነው። አያችኋ? ከባድ ነው የሚሆነው። ሶስተኛ ደግሞ አንድ ሊጨምርና ይሻላል፣ ከዛ እናጠቃለው። ሰዓት የሚሄድ ስለሆነ እናጠቃለዋለን። ሶስተኛ ጥያቄያችን ደግሞ የሚሆነው ምንድን ነው? የመጽሐፍ ቅዱስ ጸሐፊ እግዚአብሔር ሕዝቦችን ለምን አላጠፋህም ብሎ ሰዎችን ይራገማል፣ እግዚአብሔርን ይሰድበዋል። ሰምታችሁኛል? የመጽሐፍ ቅዱስ ጸሐፊ ነው፣ ግን ደግሞ ምን ተፈጠረ? እግዚአብሔር ትንቢት ተናገር አለው። ትንቢቱ ምንድን ነው? እግዚአብሔር ከተማን ያጠፋል ብለህ ተናገረ። ቦታው ተናገረ። እግዚአብሔር ያጠፋቸው ተናገረ። ከተናገረ በኋላ ሰዎቹ ንስሐ ገቡና እግዚአብሔር አዳናቸው። ከዛ ሰዎቹ ለምን ዳኑ ብሎ ይቆጣ። ተመልከቱ። አሁንም አቤቱ ከህይወት ሞት ይሻለኛል፣ እባክህ ነፍሴን ከእኔ ውሰድ ብሎ ተናገረ። ይሄ የተናገረው ነገር ምንድን? ይሄ የተናገረበት ምክንያት ምንድን ነው? እግዚአብሔር ለምን አተረፋቸው ብሎ ተናዶ ግደለኛ፣ እግዚአብሔር ግደለኛ መኖር አልፈልግም ማለት። ምክንያቱም ምንድን ነው? አጠፋችኋለሁ ብለህ ተናገር ብለኸኝ ለምን አዳንካቸው? በተመልከት እዚህ ጋር ምን እንደሚል ደግሞ ያው ቁጥር 4 ላይ ምዕራፍ 4 ላይ ይህም አለ ዮናስን ከቶ ደስ አላሰኘውም፣ እርሱም ተቆጣ። የተቆጠለው ምንድን ነው? እግዚአብሔር ለምን አላጠፋቸውም ብሎ ሰዎች እንዲጠፉ የሚመኝ ነብይ እና የመጽሐፍ ቅዱስ ጸሐፊ ትንቢት ዮናስ በእነሱ አስተሳሰብ ማለት ነው። አይገርምም? ቢላህ አለይኩም ነቢያት እኮ ይጸልያሉ እግዚአብሔር እንዳጠፋቸው አይደለ? እዚያ ግን እግዚአብሔር ለምን አላጠፋህም ብሎ ይቆጣል። ለምን? ምክንያቱም ምንድነው ካለን እሱ ትንቢት ተናግሮ የተናገረው ትንቢት ስላልተፈጸመ እግዚአብሔር ሀሳቡን ስለቀየረ በእውነቱ ያሳዝናል። እሺ ዘመኑ ሰላም ብያለሁ። ዘመኑ ቡክ ሰማል። ዘመኑ ቡክ ብያለሁ። ሰላም ሰላሙን አላምን ተቢያል ሁዳ ከየት ቤተ እምነት ነህ? ይሰማል ይሰማል። ከየት ቤተ እምነት ነህ? እንዳለኝ ከየት ቤተ እምነት ነህ? እኔ እንኳን እምነት የለኝም። ከሌለህማ አንተን አይመለከትም። በመጽሐፍ ቅዱስ ታምናለህ ወይስ ኤቲስት ነህ? ምን አሁን ኦኬ፣ ኤቲስት ከሆንክ በቃ አንተን አይመለከትም። የዛሬው ርዕስ በመጽሐፍ ቅዱስ የሚያምኑ ሰዎች ነው። እነሱ እየገቡ ይመልሱ። አንተ ጠያቂ ካለ ደግሞ እስልምና ላይ ነገ መተህ ትጠይቃለህ፣ ወይም ደግሞ ፕሮግራሙ ሳይሆን ትጠይቃለህ ኢንሻአላህ። አሁን ርዕሳችን ክርስትና ላይ እና እዚህ መጽሐፍ ላይ ነው። በዚህ መጽሐፍ የሚያምን ካለ ይሄ መጽሐፍ የእግዚአብሔር ቃል ነው የሚል ካለ ይምጣና ይመልስልን። እሺ ቻሊ ሰላም ብያለሁ። ፎሎ ያርገኝ። ወረደ እንዴ ልጁ ኤቲስት ነኝ ያለው ልጅ ፎሎ ቢያርገኝ ወርዷል ካለ ፎሎ አርገኝ። ከስር ማን ነበረ ስሙ? አይ ገስት ሊኮል አስገባው ስታስ ነው። አይ ፎሎ ያርገኝና ሌላ ቀን እናወራለን በርሱ ማለት ነው። ኤቲስት ከሆነ የሚመች ከሆነ ኡስታዝ አክቹአሊ ይሄን ድረስ እኮ እየዘጋ ነው ያለ ነው። ኖ አይ ሌላ ቀን እኔም እንትን ስለማልል ማውራት ስለማልችል የሚመች ቦታ አይደለም ያለው። ዘመኑ ሰላም ብያለሁ። ራሱ ነው የወጣው? አይ ራሱ ነው የወጣኛል። ለካ ነው። ኦኬ ጠይቅ። በቃ ፎሎ ያርገኝ ሲከመጣ ነገረው። ለማንኛውም ጥያቄ ያላችሁ ካላችሁ መጨረሻ ላይ ጠብቁ፣ ወይም ደግሞ ነገኑ እሺ ሰዓት ካለ ኢንሻአላህ አሁን እናደርገዋለን። ካልሆነ ደግሞ ነገ ጥያቄ ያላችሁ ካላችሁ ወገኖቻችን፣ አሁን ግን መጽሐፋችሁን ግቡና መልሱ ፕሊዝ። እስካሁን የገባ ክርስቲያን ኢማ ወርዷል
ወይማ ደግሞ አምኖ ነው የወረደው። ለምሳሌ ቅድሙ ልጅ ጸሐፊው አይታወቅም ብሎ አምኗል። ሁለተኛ ደግሞ ዳዊት ሰዎችን እንደገደለ አምኗል። ይታያችሁ ሰዎችን በመጋዝ እንደሚተነትል አንደኛ ዜና ምዕራፍ 20 ላይ ያለውን ታሪክ አምኖ አዎ እግዚአብሔር ገሏቸዋል ብሎ አምኗል። በመጋዝ ተርትሮ ማለት ነው። በመጋዝ ይገርማል። ግን እሺ ይህን ይመስላል። ቻሌ ክርስቲያንስ ነው ሙስሊም ነው? ሻል ያለ አዎ ኸይር። አይ ሙስሊሞች አትገስታት ላኩም ኢንሻአላህ። እሺ አሁን ለክርስቲያኖች ነው የተፈቀደው። እሺ በረከት ሰላም ብያለሁ። ገብተሃል በረከት ሚውት አንሳ። ከሰላላቸው የሚውት ምክንያትና አውራ። እሺ አውርጃለሁ። እንደዚህ ለሪፖርት ነው የሚገቡት። እንደዚህ ከቆዩ ለሪፖርት ነው። ምን ክርስቲያን ጴንጤ አለች ብለን የገባችው መኪያ ማለት ነው። አለች መኪያ ወረደች። አታውራት ቆይ አንዴ። አይ ሞዴሬተር መሰለኝ። አይ ቲንክ ከጎኗ ክርስቲያን ይዛ መሰለኝ ኮሜንት ላይ እንደዛ ጻፈች መሰለኝ። ትግባ መኪያ ይሰማሻል? አዎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ዋለች? አልሐምዱሊላህ። አንድ ወገናችን ነበረችና ጥያቄ መጠየቅ ፈልጋለሁ። እሺ አባቴ ትጠይቅ፣ ችግር የለውም። ሰላም ለእናንተም ሰላም ነው። ሰላሙን አላመን ተባል ሆዳ እንዴት ነሽ ወገናችን? እግዚአብሔር ይመስገን ሁሉ ሰላም ነገር አልሐምዱሊላህ። አንቺ ጋር እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እሺ ጥያቄ ያለሽ ወይስ ደግሞ እኛን ጠይቅሽ? አው ጥያቄ ያለኝና ከዚህ ከማኪያ ጋር አሁን እያወራን ባለንበት ሰዓት ቆይ ከኔ በላይ ኡስታዛችን ጠይቂው ላይኝ ነው ያስገባችልኝ። ጥያቄያችን ምንድነው? ኢየሱስ ክርስቶስ ወደ ምድር በመጣ ሰዓት ዮሐንስ 1:1 ላይ ያለውን ጥያቄ ጠይቂያት ነበርና እሷ ደግሞ ከኔ በላይ ከኡስታዝ ጋር አውሪ ብላ ነው ያስገባችልኝና መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እሱም ደግሞ ስጋ ለብሶ በእኛ ዘንድ አደረ የተባለው ኢየሱስ ክርስቶስ ነው ወይስ ማን ነው? ኢየሱስ ነው። ኢየሱስ ነው በመጽሐፉ ማለት ነው። እሺ ዋናው ፖይንት ግን መጀመሪያ ስንጀምር ይህን ነገር እየተናገረ ያለው ማን ነው? ወገኔ ስምሽ ማን ነው? ግን በስምሽ እንድጠራሽ ቤቲ ይባላል። እሺ ቤቲ፣ ይሄን እየነገረን ያለው ኢየሱስ ነው ወይስ ማን ነው? እንደዚህ እያለ የሚነግረን ምን ብሎ ነገረ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ማን ነው? ዮሐንስ ነው። ዮሐንስ ነው። እሺ ዮሐንስ ለመናገሩ በምን አወቅሽ አንቺ? ማስረጃ አለሽ? አንደኛ ዋናው ፖይንት ግን ኢየሱስ አልተናገረውም ነው። ስለዚህ እኛ መልክተም የኢየሱስ ንግግር አይደለም። አንደኛ እንደው ይሄ ጥቅስ ኢየሱስን አምላክ ያደርገዋል እንኳን አንደኛ አምላክ ያደርገውም ኢየሱስን አስረዳሻለሁ እንዴት እንደሆነ። ግን አምላክ ያደርገዋል እንኳን ባል አይመለከተንም። ለምን? ተናጋሪ ኢየሱስ አይደለም፣ ሌላ ሰው ነው፣ ዮሐንስ ነው። ዮሐንስ ደግሞ የሐዋርያ ዮሐንስ የኢየሱስ ተማሪ ለመሆኑ ማስረጃ የላቸውም። ታውቂያለሽ? ይሄ ዮሐንስ ወንጌላዊ ዮሐንስ እንደሆነ ማስረጃ አለሽ? ማስረጃ ብኖር ባይኖርም እኔ እንዳመንኩትኝ በልቤኔ አምኜ የተቀበልኩት መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ከተባለ መጀመሪያ ዘፍጥረት ወንጌል 1 ላይ እግዚአብሔር ሰማይንና ምድርን በቃሉ እንደፈጠረ ቃሉ ይነግራል። እና ዘፍጥረት ወንጌል ላይ እግዚአብሔር ሰማይና ምድርን በቃሉ ከፈጠረ በቃሉ የተፈጠረው ምድርና ሰማይ የተፈጠረው በክርስቶስ እንደተፈጠረ ዮሐንስ ወንጌል ላይ ደግሞ ይገልጽልናል። አይ ተሳስተሻል። ስህተቱን መሰለሽ። ኢየሱስ ሎጎስ ሲባል ስፒች ማለት አይደለም። እግዚአብሔር ተናጋሪ ነው አይደለም ነው። እሺ ያ ንግግሩ ኢየሱስ ነው። የሚናገረው ንግግር በሙሉ ኢየሱስ ነው። ስጋ ለብሶ በእኛ መካከል ያደረው ከኢየሱስ ውጪ ሌላ አለ ሳይሆን እግዚአብሔር የሚናገረው ንግግሩ በሙሉ ኢየሱስ ነው። ዮሐንስ በአይኑ እኮ በምሕረቱ ኢየሱስ ክርስቶስን አይቷል አይደለም? ለመጠየቁሽ እሱን
የሚለው ሊተራሊ ስፒች የሚለው እንደዛ ብቻ አታምነው። ስፒች ከሆነማ ትልቅ ወጥመድ ውስጥ ነው የሚገኘው። እግዚአብሔር የምናገረው ነገር ኢየሱስ ከሆነ ኢየሱስ ስጋ ሲሆን እግዚአብሔር መናገራችን ማለት ነው። አይሻ ኡስታዙና አለ እግዚአብሔርማ መጀመሪያ የነበረ ነው። ጌታ ስለ ኢየሱስ ክርስቶስ ነው እያወራን ያለ ነው። ኢየሱስ ክርስቶስ የእግዚአብሔር በዮሐንስ ወንጌል ላይ ነው ያነበብኩት። ምን ላይ ነው ያለው? ዮሐንስ ወንጌል ምዕራፍ ስንት? እስቲ ለጥፉልኝ እዚህ ጋር ወይ ክፈቱልኝ። ምዕራፍ ስንት ንገረኝ፣ ችግር የለውም። ምዕራፍ ስንት ቁጥር? ዮሐንስ ከአንድ እስከ ወደ ታች አካባቢ ያለው ከፈታችሁልኝ። ስራ ለበሰ የሚል ነገር አለ። ምን ላይ ቁጥር ስንት ላይ? ዮሐንስ አንዳንድን ክፈቱና እስከ ወደ ታች። ዮሐንስ ወንጌል አንዳንድን ብድባ አውጣለት። እሺ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄ በመጀመሪያ እግዚአብሔር ማን ነው? ኢየሱስ ስጋ ለበሰ የሚል የቱ ጋር ነው ያለው? አላየውም። ምን ስጋ አንዳንድ ላይ ልጨርስ እስከ ወደ ታች ልምጣና አሳያለሁ። ቆይ እግዚአብሔር ምኑ ጋር ወደታች? እሺ። ይሄ መጀመሪያ በደንብ ይታየኝ ነበረ፣ ደግሞ አሁን እየታየኝ አይደለም። ተለቅ አድርግላት፣ በትልቁ አድርግላት። ቴምሮ ኦኬ። ቁጥር 2 ላይ ይሄ በመጀመሪያው በእግዚአብሔር ዘንድ ነበር። ልናድር ነው ሐሳቡን ብቻ ነገር ይሄ። እሺ ሐሳቡ ቆይ። ይሄ በመጀመሪያው በእግዚአብሔር ዘንድ ነበር። በእግዚአብሔር ዘንድ የነበረው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ሁሉ በርቱ ጥያቄ። ስጋ ለበሰ እየመጣው ነው። ስጋ የለበሰበት እየመጣው ነው። ሁሉ በርሱ ሆነ። ለምን አፍን አታስብ? ያደክማል። ምን ያደክማል? አያደክም። አንዴ ሊጨርስ ነው እኮ አንዴ ሊጨርስ ነው። ወደ ስጋው ጋር እየመጣው ነው። ስጋ የለበሰበት ሁሉ በርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። ከዛ ወደ ታች ደግሞ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ሕይወትም የሰው ብርሃን ነበረች ካለ ዮሐንስ ወንጌል 6 ላይ ደግሞ ያመጣል። እኔ የዓለም ብርሃን ነኝ ብሎ በራሱ ኢየሱስ የተናገረበት ቃል እናገኘዋለን በዮሐንስ 6 ላይ። ጥያቄው ምንድነው? ጥያቄ የጠየቁት ስጋ ለበሰ የሚል ነገር የቱ ጋር ነው ያለው ነው ያልኩት። እሱ ካለ እየመጣው ነው፣ እስከ ወደ ታች እየመጣው ነው። እሺ። ብርሃንም በጨለማ ይበራል ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። አሁን ወደ ታች ከፍ አድርጉልኝ ከታቹ። እሺ ኦኬ። ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ዮሐንስ ሁሉ በእርሱ እንደተፈጠረ ለመመሰከር መጣ። ስለ ኢየሱስ ለመመስከር ነው ዮሐንስ የመጣው። ስለ ብርሃን ሊመስክር ስለ ብርሃን ሊመስክር መጣ እንጂ እርሱ ብርሃን አልነበረም። ዮሐንስ ነው ብርሃን አልነበረም። ደርሻለሁ። አታዘጋጅ። ደርሻለሁ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ስሙም በእርሱ በዓለም ነበረ። በዓለም ላይ የነበረው ኢየሱስ ነው። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለምም አላወቀው። የእርሱ ወደ ሆነው መጣ። እየጨረስኩ እኮ ነው። ታች ያለውን አታዘጉኝና የተጠየቅሽው ጥያቄ የለበሰበት ጋር መጥቻለሁ። ከላይ የወጣሁበት ስጋ ለበሰ የሚል የቱ ጋር ነው ያለው ነው የጠየቅሽ? ስጋ ለበሰ ስላልሽ ነው። እሺ ደረስኩና እሺ አፌ ላይ ቁጭ አላችሁ። እሺ እንዴ ላውራ ደርሼ ነበረ። አንብቤ ደርሻለሁ። በዓለም ነበረ፣ በዓለም ላይ ኢየሱስ በፊት በዓለም ላይ ነበረ። ዓለሙ በእርሱ ሆነ፣ ዓለሙም አላወቀው። የእርሱ የሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። እነሱ ማን? እና አይሁድ። የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእግዚአብሔር 14 ላይ አንብበው። በቃ ከላይ ይቅር። 14 ላይ ምን ይላል? ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጁ አባቱ ዘንድ እንዳለው ክብሩን እየን ይላል። ማነው ስምሽ? ቤቲ
ቤተልሔም የጠየቅሽ ጥያቄ ስጋ ለበሰ የሚል የቱ ጋር ነው ያለው? ስጋ ለበሰ ስትይ ነበር። ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው እዚህ ጋር። እሺ ቃልም ስጋ ሆነ ማለት ቃልም ስጋ ለበሰ አንድ ነው አይደለም? ነው ቃልም ስጋ ሆነ። እሺ ቃሉ ስጋ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እዚህ ጋር መልሱልኝ። እሺ እዚህ ጋር መልሱልኝና ወደ ዘፍጥረት እንሄዳለን። እዚህ ጋር የለውም። አይ ሆነ የሚለው ቃል ነው። ሆነ ማለት ቃልም ስጋ ከሆነ ከኢየሱስ በስተቀር ሌላ ሆነ የሚለው ቃል ስጋ የለም። ወይ ጉድ! እሱ አይደለም ፖይንቱ። ቃልም ስጋ ሆነ ነው የሚለው መጽሐፉ እንጂ ቃልም ስጋ ለበሰ ይላል። ቃልም ስጋ ለበሰ ይላል ወይ? ቃልም ስጋ ሆነ ማለት በእኛ አሁን ስጋ ለበሰ ይላል ወይ ነው ያልኩሽ? አዎ በእኛ ትርጓሜው ሆነ ማለት ለበሰ ማለት በሚል የመጣበት የመጽሐፍ ቅዱስ ጥቅስ አለ። እሺ መጽሐፍ ቅዱስ ቆይ መጽሐፍ ቅዱስ መጽሐፍ ቅዱስ ላንብብል። ትርጓሜው መጽሐፍ ቅዱስ አይደለም የጠቀስኩት። የጠየቅሽ ጥያቄ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው። ቃልም ስጋ ለበሰ የሚል የት አመጣሽው ነው የጠየቅሽ ጥያቄ። ለበሰ የሚል አለ ወይ መጽሐፍ ቅዱስ ላይ? አለ። ምን ላይ? ዮሐንስ 14 ላይ ዮሐንስ ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ነው የሚለው። ቃልም ስጋ ለበሰ አይልም፣ ሆነ ነው የሚለው። ቃልም ስጋ ሆነ። አዳምጪም እንደ አንቺ። እሺ ቃልም ሆነ ነው እንጂ ለበሰ አይልም። ለምሳሌ የሙሴ በትር እባብ ሆነ ማለት ምንድነው ትርጉሙ? ዘጸአት 4:7 ላይ በፍጹም ከሙሴ ጋር አታመሳሲው። አሁን ሆነ የሚለውን ቃል የፈለኩት ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው። እሺ ከዚህ ከኢየሱስ ክርስቶስ በስተቀር ቃሉ ስጋ ከሆነው ከነቢያቶቹ አንዱን ታሳየኛለህ? አልጠየቁሽም። እኔ እሱን አሁን ሽሽት ነው ያልሽው። ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው። ይህ ቃሉ ስጋ ከሆነ እሺ ከኢየሱስ በስተቀር ሌላ አለ? እንግዲህ አንግባባም ማለት ነው። አማርኛ ስንተኛ ቋንቋሽ ነው? ስለ ቋንቋ እኮ ምንም ወደ አማርኛ ወደ ሌላ ጠይቅሽን ጥያቄ ቃልም ስጋ ሆነ ነው የሚለው፣ ቃልም ስጋ ለበሰ ነው የሚለው አንድ ነው። ቃል ስጋ ሆነ ማለት ኢየሱስ ክርስቶስ ነው ስጋ ለብሶ ወደ ዓለም የመጣ። ሆነ ማለት በመጽሐፍ ቅዱስ ውስጥ ለበሰ በሚል የመጣበት ተመጫች። ሴትዮ እየተግባባን አይደለም። ወደ እሺ አሁን በጣም ከዓለም ውስጥ ብርሃን እሱ አይደለ ኢየሱስ አይደለም ብርሃን 14 ላይ ባለው ጥቅስ መሰረት ቃልም ስጋ ሆነ ማለት ቃልም ስጋ ለበሰ ካልሽበት ማስረጃ ስጪኝ ያልኩሽ። ካለ ትኛለሽ፣ ከሌለ ልምጪ። ቃሉ ስጋ ሆኖ በእኛ መካከል ያደረው ማን? ከኢየሱስ ስጋ ለበሰ የሚል ነገር አምጪ ማስረጃ ነው ያልኩሽ። አላመጣሽም እስካሁን። ቃልም ስጋ ሆነ ነው እንጂ የሚል ቃሉ ስጋ ቢሆንም ስጋ ለብሶ ወደ ምድር የመጣው ኢየሱስ ክርስቶስ ነው የሰውን ስጋ የለበሰው። ቃሉም ስጋ ለበሰ የሚል የቱ ጋር ያለው? መጀመሪያ በአብ ዘንድ የነበረው ቃል አልጠየኩሽም። እሱ መጀመሪያ በአብ ዘንድ የነበረው ቃል አልጠየኩሽም። እሺ ስጋ ሆነ ይላል። እሺ ኦኬ ስጋ ሆነ። እንዴት ነው ትግባቢ ከሰው ጋር? አንተ እኔን ያስካው ቃል ስጋ ለበሰ ያልኩበትን ነው ፖይንቱን ያስካው እኮ። የታለ ካለ አለ በይኝ፣ ከሌለ የለም በይኝ። ያለዛ አትሄጂም። ምን ስጋ ሆነ ቃሉ ስጋ ሆነ። ቃል ስጋ ሆነ ማለት ሆነ። ቆይ አዳምጪ። ሆነ የሚለው ቃል አዳምጪ። እንዴት ያለ ነገር ነው? ሆነ የሚለው ቃል ለበሰ በሚል የመጣበት የመጽሐፍ ቅዱስ ማስረጃ አምጪ። ሆነ የሚለው ቃል ለበሰ ለሚል አይመጣም። ሆነ የሚለው ቃል ቢኬም የሚለው ቃል ለሶስት ነገር አገልግሎት ላይ ይውላል። ቆይ አዳምጫ እንዴ! ምን አይነት ነው? ምኗን ነው ፈት የለቀቁብን? ባላ አዳምጪ፣ አንዴ አዳምጪ። ምንድን ነው ይሄ? ማን ነው ፈት የለቀቃት? ይቺ አንዴ አዳምጪ። ይኸውላችሁ በመጽሐፍ ቅዱስ ውስጥ ሆነ የሚለው ቃል ለሶስት ነገር አገልግሎት ላይ ይውላል። አንደኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ብርሃን ይሁን አለ፣ ብርሃንም ሆነ አለ። ዛት ሚንስ ተፈጠረ ማለት ነው ትርጉሙ። ዘጸአት ምዕራፍ 4 ቁጥር 7 ላይ የሙሴ በትር እባብ ሆነ ይላል። ሆነ ማለት ተለወጠ ማለት ነው። ዘጸአት ምዕራፍ 7 ቁጥር 15 ላይ ተለወጠ ብሎ ያስቀምጠዋል። ሁለተኛ ነገሥት ምዕራፍ 15 ቁጥር 21 ላይ በእዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ተፈጸመ ማለት ነው። አሁን ከሶስቱ አማራጮች ውስጥ በስተቀር ሌላ አማራጭ የለውም። ሆነ የሚለው ቃል ወይ ተፈጠረ በሚል ይመጣል፣
ሆነ የሚለው ቃል ተለወጠ ይመጣል። ሆነ ማለት ተፈጸመ በሚል ይመጣል። አሁን ጥያቄ የሚነሳው ምንድን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲባል ምን የሚል ቃል ነበረ? ስለ መሲሁ እንደሚመጣ የሚናገር ቃል ነበረ። ያ የተነገረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሲሆን ተፈጸመ ማለት ነው። ሆነ ማለት ተፈጸመ ማለት ነው። እሷ ግን ያለችው ቃልም ስጋ ሆነ ማለት ቃል ስጋ ለበሰ ማለት ነው አለች። ሆነ የሚለው ለበሰ በሚል የመጣበት የመጽሐፍ ቅዱስ ጥቅስ አምጪ አንድ የለም። ሁለተኛ ነገር ደግሞ አምላክ ስጋ ለበሰ ወይ ክርስቶስ ስጋ ለበሰ የሚል የመጽሐፍ ቅዱስ ማስረጃዎች የሉ። ካለ አሁን ታመጫለሽ፣ ከሌለ ደግሞ ወደ ቀጣዩ እንሄዳለን። በዛ መልኩ ነው የምናወራው እንጂ ዝም ብሎ በመደራረብ ሌላ ቦታ በመሄድ ማን ነው ከኢየሱስ ሌላ ስጋ የሆነ ማን ነው ምናምን በማለት ማምለጥ አይቻልም። ላመልጠው አልፈልግም። እኔ ላመልጠው አልፈልግም። ገና ሊመጣ ያለው ስለ መሲሁ ይናገራል ቃሉ። ይሄ ቦታ ዮሐንስ ወንጌል 1:14 ላይ ነኝ ያለሁት። ሊመጣ ያለው አካሄድ ሊመጣ ያለው መሲሁ ነው ይናገራል። አስተካክላት። አካሄድ ይታ እየሰማች አይደለም። መስሚያ ጥጥ ነው። በጣም ከባድ ነው ከእንደዚህ አይነት ሰው ጋር ማውራት። አንድ ጥያቄ ልጠይቅና ማዳመጥ አልቻልሽም። አንደኛ ማዳመጥ ብቻ ሳይሆን ነገሩን ፖይንቱን ቱ ዘ ፖይንት ነው የተናገርሽው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ለበሰ ብለሻል። ስጋ ለበሰ የሚል ማስረጃ አምጪ ስንልሽ ከዮሐንስ ወንጌል ከምዕራፍ 1 ጀምሮ ስታነቢ በትዕግስት አዳመጥንሽ። 14 ላይ ስትደርሺ ቃልም ስጋ ሆነ ይላል አልሽ። አዎ ይላል። ቃልም ስጋ ሆነ ማለትና ቃልም ስጋ ለበሰ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለይቅል የሆኑ አረፍተ ነገሮች ናቸው። ስለዚህ ቃልም ስጋ ሆነ የሚለውን ሆነ ለሚለው ለበሰ በሚል የመጣበት የመጽሐፍ ቅዱስ ጥቅስ አምጪ ስትባይ የለም። ስለዚህ አሁንም የምነግርሽ ቃል ስጋ ሆነ ማለት ቃል ስጋ ለበሰን ያልሽበትን ማስረጃ ስጪ። እሱ ላይ ብቻ አውሪ፣ ሌላ ቦታ አትሂጂ። አካሄድ እሻውን ላውራበት አታውሪ፣ ወደ ማስረጃው ሂጂ። ኦኬ ማስረጃው አንተ ቅድም ስታወራ ከአፊክ ኮንት ያገኘሁበት ገና ሊመጣ ያለው የመሲሁን ትንቢትን ይሄ ቦታ ይነግራል እና ስለ ኢየሱስ 14 ላይ ቃልም ስጋ ሆነ የሚለው ለበሰ በሚል የመጣበት ጥቅስ አምጪ የተባልሽው። ኦኬ ለበሰ የሚልበት ቦታ ጋር ላይ እሺ ተሳስቻለሁ። ቃልም ስጋ ለበሰ ያለበት ይቅርታ ጠይቂ በይፋ። ኦኬ ይቅርታ፣ ችግር የለም ይቅርታ። ስለዚህ አሁን ቃልም ስጋ ሆነ ማለት ምን ማለት ነው? በመካከላችን አደረ ይላል። ገና ይመጣ ሆነ ማለት ምን ማለት ነው? ገና ቃልም ስጋ ሆነ ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ለበሰ ማለት አይደለም። ተሳስቻለሁ ብለሻል። ቃል ስጋ ሆነ ማለት መጀመሪያ ዘንድ ቃል ስጋ ምን ይሻላል? እንደዚህ አይነት ሰው ወላሂ ከባድ ነው ኡስታዝ። በእኛ መካከል ኢየሱስ ክርስቶስ ስጋ ለብሶ አደረ ወላ አደረ? በቃ መኪያ አለሽ? አንዴ ነይ አታውርዳት። መኪያ ታውራን። መኪያ አለሽ? መኪያን አስገቦታ እንዴ እሷን ታያት። መኪያ ሳለሽ አሰላሙ አለይኩም ወአለይኩም ሰላም። እንዲህ አይነት ሰው የሚያስፈልገው ጥቅስ ምናምን ሳይሆን ሳይካትሪስት ነው የሚያየው። የሆነ ሳይኮቴራፒዎች በደንብ ያዩዋት ልጅቷን። ይቅርታ ከትልቅ ይቅርታ መርፌ ነው የሚያስፈልጋት። እሷ መርፌ ሳትወጋ መታ እኛ እዚህ ጋር አታምሰንም። እሺ መኪያ እንዲህ አይነት ሰው መርፌ ነው የሚያስፈልገው። ሳይካትሪስት ጋር ሄዶ በደንብ መታከም ነው ያለበት። እሺ ኡስታዝ ጨርሻለሁ። ይምራል ጀዛከላህ። የማውቀው ክርስቲያን ነው የማውቀው ሬስ እየበላ ኡስታዝ አለ ነው እንጂ ከባድ ነው። ብቻ ግን የጀማዓት ኸይር ፕሊዝ ክርስቲያን ወገኖች ሲገቡ ቢያንስ ጥያቄውን ለመለስ ቢያንስ ሞክሩ። አሁን ችግሩ ሰው ጥያቄው ራሱ አሰማው እየተወራም አልገባትም እና ከባድ ነው እንደዛ መግባት። ለማንኛውም የማውቀውን ሰላም ብያለሁ። ካሜራውን ተጠንቀቁ። ሰላም ብለናል። ገቢ ይችላል። ሰላም ብያለሁ። እሺ ከየት ቤተ እምነት ነው ወገኔ? አቤት አቤት። ከየት ቤተ እምነት ነህ?
ከኦርቶዶክስ። ኦርቶዶክስ። እሺ ጥያቄ ነበር ትመልሳለህ? እኔም ጥያቄ ነበር ትመልሳላችሁ? እንመልሳለን። እሺ ባለፈ እንደው ጥያቄ ጠይቄ በቃ ሳትመልስልኝ እኮ አወረድከኝ እንዳለ በዛው። እኔ አላወርድህም። ጥያቄውን ከመለስክልኝ አታስብ። ያለው የሙስሊም ቤት ነው። ዘና ብለህ ብቻ ጥያቄውን መልስ። ከዛ በኋላ እንቀጥላለን። ወይም አላቅም በል ወይም መልስ። ሁለት ምርጫ ነው ያለ። እሺ እኮ እሱማ ሰው የሚያውቀውን ነው የሚመልሰው፣ የማያውቀውን አይመልስም። ግን ባለፈ ጥያቄውን ራሱ እሱን ጥያቄ ለመጠየቅ ነበር የገባሁት። የኛ ጥያቄ መልሰለሳለን። ዛሬ ርዕሳችን ምንድን ነው? እውነት መጽሐፍ ቅዱስ የአምላክ ቃል ነው የሚል ነው ርዕሳችን እና ወሰነ ጥያቄ ልጠይቅህ። ከመለስክ በኋላ ትጠይቀናለህ። እንደው እኔ ራሱ ካሰቡት ጋር ነው እንደው ይሄን ነው እንደው እሱ በሱ ላይ እንደው ብትሄድ ጥሩ ነው። እሺ ልጠይቅህ። እጠይቃለሁ፣ እኔም እጠይቃለሁ። ጥያቄ በጥያቄ እንሄዳለን። ከመለስ እመልሳለሁ፣ ካልመለስ አልመልስም። እሺ አታስብ። የመጀመሪያ ጀማዓተል ኸይር ካስታወሳችሁ የመጽሐፍ ቅዱስ ጸሐፊ ያለ አሩተናል። ምን አይነት ስብዕና እንዳላቸው፣ ራቁታቸውን እንደሚሄዱ፣ ሰዎችን እንደሚገሉ፣ ጣዖት አምላኪ እንደነበሩ ከመጽሐፈ ዜና ምዕራፍ 20 ከመጽሐፈ ሳሙኤል ከትንቢተ ኢሳይያስ ምዕራፍ 20 ቁጥር 5 አይተናል። አሁን ደግሞ የምንጠይቀው ዘፍጥረት ላይ እንደና ዘፍጥረት ወገናችን የማን መጽሐፍ ነው? እሺ በጣም ጥሩ ጥያቄ። የሙሴ ማስረጃ። ከዚህ እኔ ጥያቄ ልጠይቃ መልስ። መጀመሪያ ማስረጃ ከተናገሩ እጃውን አሳይ ትጠይቃለህ። ቀላል። ዘፍጥረትን ያጀማ ስሙ። ዘፍጥረት የሚባለው ጸሐፊ ሙሴ እንደሆነ ያውቃል። እኔ ግን ቃል እገባላችኋለሁ ጸሐፊ ሙሴ እንዳልሆነና እንደማይታወቅ አሳያችኋለሁ። ክርስቲያኖች አምላክ ቃል ብሎ የሚቀበሉት መጽሐፊ አይታወቅም፣ ወላሂ አይታወቅም። አሳያችኋለሁ። ግን መጀመሪያ ወገናችን ሙሴ እንደሆነ ማስረጃ እኮ ሳልጨርስ ራሱ እኮ ሚውት አደረገኝ። ወደ ጥያቄ ገባህ። ሳመልስ ጥያቄ ጀመርክ። መጀመሪያ መመለስ አለብህ። ማስረጃ እኮ እሺ፣ እኔም ጥያቄ ልጠይቅ ስል አንተ እንትን አትልም። ማስረጃ እኮ እሰጥሃለሁ፣ ግን ጥያቄም ደግሞ ፈራው፣ ከወዲሁ ፈራው። ማስረጃውን አቅርብና ጠይቀኝ። እየሰማ ከሆነ ማለት ነው። ሰምተኛ። ማስረጃውን እኮ አመጣለሁ። በቃ አምጣና ትጠይቃለህ። አለበለዚያ እኮ ልጠይቅህ። አንተ ለምን ፈራው? ጥያቄ ያስፈራል። ማስረጃ ሳታቀርብ ማስረጃ ምን ነው ወገኔ? እኮ አለ ብያለሁ። አቅርብሽ ማስረጃ አሳየናል። እሺ ጠይቀኛል። ማስረጃ ይሆን ጠይቀኛል። መልስ አልጨረስክማ። መልሰህ ጨርስ እኮ ልጠይቅህና አንተም ትመልሳለህ፣ እኔም እመልሳለሁ በየፈንታ። ልጠይቅና አንተም ትመልሳለህ፣ እኔም እመልሳለሁ። ለምን ትፈራለህ? ታቀም እንዴት ነው የምትጠይቀው? ሳታቀም ጥያቄ አለ እንዴ? ለጀማ ሳያቀርብ ባይዘው ቃል ልግባላችሁ ኢላ የውሚል ቂያማ በአምላኬ እምላለሁኝ። ውሸት ከሆነ 3 ቀን ጾማለሁኝ። ውሸት ከሆነ መቼም አያቀርብም። ወረበል ከአባ አያቀርብም። ማስረጃ ለማላችሁ አያቀርብም። ምይላችኋል፣ አያቀርብም። አሁን የመጨረሻ እድል አለ። ማስረጃ አቅርበህ ትጠይቃለህ ወይስ አትጠይቅም? አሁን ጠይቃለህ የምትሆን ትወርዳለህ። ማስረጃ የለህም ማለት ነው። ተቀባይ ማስረጃ ተቀርብ። ሚውት አንሳ። ሌላ ወሬ እንዳታወራ። ማስረጃ አለህ ወይስ የለህ? አያቀርብም። እኔ ብያቸዋለሁ። ሚውት አነሳ። ወላሂ አያቀርብም። ልጠይቅ የሚለው ሊደበቅ ነው። አሁን ጠይቅ እንኳን ብለው በኋላ ሊከራከር ነው። መጀመሪያ ይሄን አይመልሰውም። እሺ ልጠይቅና መልሱን እኔ እመልስልሃለሁ። እሺ አትፍራሽ። በቃ እሺ ጠይቅና ከዛ መልስ ሊቀጥል ይችላል። እሺ ቁርአን ያለህ ቃል ነው ወይስ አይደለም? ይቺን ብቻ መልስና እንዲያው ዛሬው ነው ይሄን አንተም ካመጣሽ ሻዳ ታሲዘኛለህ። በቃ ያለህ ቃል ነው። መልሻለሁ። አሁን ማስረጃ አቅርብ። አንተ መልሳል፣ እኔም መልሻለሁ። አንተም ማስረጃውን አቅርብ፣ እኔም ማስረጃ አቀርባለሁ። ማስረጃ በቃ ችግር የለውም። ወረድ እንደ ያለህ አይደለ ማለት ችግር የለውም። እሺ እኔ አቀርባለሁ፣ አንተ ታቀርባለህ። እሺ እኔ አቀርባለሁ፣ አንተ ችግር የለውም። እሺ አቅርብ። እኔ ላቅርብ። አያቻው መጀመሪያ ላቀርብ አይችልም። እኔ ግን ላቀርብ፣ ችግር የለውም። እሺ እስኪ አንብቦ ምንድን ነው የሚለው? ይሄ መጀመሪያ አንብቦ ምንድን ነው የሚለው? ያጀማ አውቃለሁኝ ርዕሴ የቀየረው ግን እንታገሰዋለን። አካሄዱ ስለገባኝ ነው። አሁን እሱ
አክቹዋሊ መጀመሪያ መልስ ያለበት እኮ እሱ ነበረ። ግን መጀመሪያ ስለመለስ እኔ ልመልስ ለመጀመሪያ በዛም ቁርአን ላስተምረው እና አንብብ። ምንድን ነው የሚለው? ኧረ ራስን በራስ መልስ አትስጥ። ይሄንን ማን ነው ያለው? እሺ አንብበው። ይሄን ማን ነው ያለው? መጀመሪያ አንብበው። ይሄን ማን ነው ያለው? መጀመሪያ አንብበው። ቆይ መጀመሪያ አንብበው። ይህ መጽሐፍ ከአላህ መሆኑ ጥርጥር የለበትም ይላል አምላካችን እዛው መጽሐፍ ላይ። ይህ መጽሐፍ ከአላህ መሆኑ ጥርጣሬ የለበትም አለ። ቀጥሎ ደግሞ አምላካችን ተተው ባለ ምን አለ? ከአጋሪዎቹ አንዱ ጥገኝት ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋዋል። የአላህ ቃል